መካከለኛው ምስራቅ ስጋት እንዳረበበበት ነው። በጋዛ የተጀመረው ጦርነት ኪሎሜትሮችን አቋርጦ ቴራን ደርሷል። ታሪካዊ ጠላት ጨቋኝ አምባገነን ያገዛዝና መሰል ቅጽሎች በእስራኤል በኩል የተሰጠው የኢራን መንግስት ቴልአቪቭ ለእያንዳንዱ እርምጃዋ ዋጋ ትከፍላለች እያለ ነው። ኢራን ይሏት እስላማዊ ሪፐብሊክ ሀገር የምታበለጽገው ኒኩለር ቀን የወጣለት ቀን ማጥቃትን የሚያስበውን ያለችው ቴልአቪቭ የሚሳኤል በረዶን በቴራን ላይ ማውረዷን ቀጥላለች። በእርግጥም ዝም ብሎ መመታትን የማታሰበው ኢራንም ያጸፋ በትሯን እንዲሁ በቴልአቪቭ ህንጻዎችና ኮምፕሌክሶች ላይ እያሳረፈች ነው። ለመሆኑ የደከመች ኢራንን የማዋለት ትልም ያዘው የእስራኤል ጥቃት መጨረሻው ምን ይሆን? የአሜሪካ ጣልቃ ገብነትና የኢራን ምላሽስ ምንን ያስመለክታል? የሚሉና ተያዥ የመካከለኛው ምስራቅ ሰሞነኛ ሁነቶችን ባለም አቀፍ የትንታኔ ዘገባችን ተመልክተናቸዋል። አማኑኤል ጀንበሩ ነኝ። ባለፈው አርብ እስራኤል ያልተጠበቀ ጥቃትን በኢራን ከከፈተች በኋላ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢራን በቀጥታ ቆፍጠን ያለ መልእክትን አስተላለፉ። እኚህ የ75 ዓመት ጠቅላይ ሚኒስትር እስራኤል ሀገር ስትሆን ተወልደው የመጀመሪያው በዛሽ ምድር የተወለዱ ፕሬዚዳንትም ያደርጋቸዋል። በመልእክታቸው ጨካኝና ጨቋኝ የሆነው አገዛዝን ለመቃወም ጊዜው ደርሷልና የአያቶላ መንግስት እስኪወድቅ ድረስ መፋለምን ሁሉም ያደርግ ዘንድ ግድ ነው ሲሉ መልእክትን አስተላለፉ። የእስራኤል ወታደራዊ ተልዕኮ ነጻነታችሁን እንድትቀናጁ መስመር መጥረግ ነው በሚልም ለኢራናውያን ያሰበም ሆኖ ታይቷል። የእስራኤልና ኢራን ወታደራዊ ፍጥጫ እየተጋጋለና የጥቃት መጠኑ እየሰፋ ባለበት በዚህ ሰዓት ብዙዎች የእስራኤል እውነተኛ የመጨረሻ ግብ ምንድነው የሚለው ጥያቄያቸውን ግን ከፖለቲካ ገጾቻቸው ላይ ማውረድን አልፈለጉም። የመጀመሪያ የጥቃት ቀን ኔታንያሁ እንዳሉት እስላማዊ አገዛዙ የኒኩለርና የባላስቲክ ሚሳኤል ስጋትን በቀላሉ መቋጨት ነው የሚል ቢሆንም አሁን ግን ነገሮች ሀገረ መንግስቱን እስከማናጋትና የአያቶላን መንግስት ከቴራን እስከማባረር የደረሰ ስለመሆኑ የተደረጉ ሂደቶች እማኙ ነው መቅረብ ይችላሉ። መንገድ በመጥረግ የኢራንን ሃይማኖታዊ አገዛዝ እስከ ወዲያኛው የማሰናበት ግብን እስከ መቼስ ያደርጋል የሚለው ጥያቄ በብዙዎች የተጫረ ቢሆንም የእስራኤል የረጅም ዘመን ጠቅላይ ሚኒስትር በፖለቲካ ህይወታቸውም የኢራን እስላማዊ ሪፐብሊክ ባለም ላይ ደቀነውን አደጋ ማስጠንቀቅ የግል ተልዕኮ አድርገው የወሰዱት ኔታንያሁ ግን ይህ በአጭር ጊዜ የሚሳካ ነውና አያቶላ ሆይ ይህ ግድ ነው ብለዋል። የአሜሪካ ፕሬዚዳንቶችና የኔታንያሁ ጄኔራሎች ባለፉት ዓመት ከአንድ ጊዜ በላይ በኢራን የኒኩለር ጣቢያዎች ላይ ወታደራዊ ጥቃት እንዳይፈጽሙ ስለመከልከላቸው ይነገራል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ለተጀመረው ጥቃት ፈቃድ አለመስጠታቸውን ይናገሩ እንጂ እስራኤል አያቶላን ለማባረር በመታደርገው ሂደት ውስጥ ግን ዋነኛ ተዋናይ ዋሽንግተን ስለመሆኗ ዶናልድ ትራምፕ አልሸሸጉም። ይህ የተሰጣቸው የተጠንቀቅ ቢጫ መብራት ጥቃቱን ለመፈጸም በቂው ነው ያገኙት ቤንያሚን ኔታንያሁ ይህንን ለማድረግ ብዙ ሲታትሩ እየታዩ ነው፣ አድርገውትም አሳይቷል። አንድ የምዕራባውያን ባለስልጣን የእስራኤል ዋነኛ ግብ የኢራንን የኒኩለር መርሃ ግብር መስበር እንደሆነ ገልጸው ይህ ደግሞ አጠቃላይ የአያቶላ መንግስት በዛ አገር ያለውን አስፈሪነት እስከ ማክሰም የደረሰ ስለመሆኑ ይገልጻሉ። ይህ ውሳኔ ዓለም አቀፍ የአቶሚክ ኃይል ኤጀንሲን ጨምሮ በቀጠናው ባሉ ሀገራት ሰፊ ውግዘትም እንዲገጥመው ያደረገ ነው። የኤጀንሲው ዳይሬክተር ራፋኤል ግሮሲ አውዱ ወይም ሁኔታው ምንም ይሁን ምን የኒኩለር ጣቢያዎች መጠቃት እንደሌለባቸው በተደጋጋሚ ጊዜ ተናግር ያለው ይህ ግን ከእስራኤልም ይሁን ከአሜሪካ ዘንድ ይሁንታን አላገኘምና ዓለም አቀፍ ህጎች ሲጣሱ የታዩበት ነው ይላሉ። ብዙዎች የእስራኤሉ ጠቅላይ ሚኒስትር ግብና የከፍተኛ አማካሪዎቻቸውና አጋራቸው ግብ ኢራንንና እሷን የኢራንን መዳከምና ፖለቲካዊ ለውጥን ማምጣት እንደሆነም ሲገልጹ ይታያል። በቻምፕ ሃውስ የመካከለኛው ምስራቅና ሰሜን አፍሪካ ፕሮግራም ዳይሬክተር የሆኑት ዶክተር ሳናም ቫኪል ኔታንያሁ ያገዛዝ ለውጥ ለማምጣት የግል ፍላጎታቸው ላይ ቢያተኩሩም የእስራኤል የፖለቲካና ወታደራዊ ተቋማት ግን የኢራንን የኒኩለር መርሃ ግብር ለመቀልበስ በእጅጉ ቁርጠኛ ናቸውና ይህንን ከማድረግ አይሰንፉም ይላሉ። ሁለተኛ ተደርጎ የተቀመጠው ግብ የኢራን የኒኩለር መርሃ ግብር ለመቀነስ ለማሳካት ከባድ ቢሆንም በተወሰነ ደረጃ ሊሳካ ይችላል የሚሉት እኚህ ባለሙያ የመጀመሪያው ግን ያገዛዝ ለውጥ ባጭርና
በተጋጋለ ግጭት ለማሳካት ፈታኝ ነው ሲሉም ይገልጻሉ። በእርግጥም ከዚህ በፊት እንደ አረንጓዴ አመጽ ባሉ የቀለም አብዮቶች የኢራንን እስላማዊ ዘብ ለማንሳት ብዙ ሲጣጣሩ የታዩት ቴል አቪቭና ዋሽንግተን ያውኑን ሂደትም በዛ ለማስመር የፈለጉ ይመስላሉ። የእስራኤል የረጅም ዘመን ጠቅላይ ሚኒስትር በፖለቲካዊታቸው የኢራን እስላማዊ ሪፐብሊክ ባለም የደቀነውን ስጋት ሳላነሳ ከመንበሬ አልነሳምም ባይ ናቸው። የኢራንን እስላማዊ መንግስት የመቀየር ውጥን በመላሹም እስራኤል የተባለችን ሀገር ካለም ካርታ የመፋቅ ጥልቅ ዕቅድ የቶሎ ፖለቲካዊ መፍትሄን ያገኛል ተብሎም የሚታሰብ ስላለመሆኑ የሚገልጹ ብዙ ናቸው። ዛሬም ህንጻዎችንና ኮምፕሌክሶችን በማውደም ንጹሃንን በመግደልና በማስራብ የጀመረው ጦርነት መጨረሻው መቼ ነው ተብሎ ለመገመትም አዳጋች ነው። በእርግጥም ይህንን የማያውቁ ብላቴኖች ስለመገደላቸው ሚስጥር ባይኖርም ያ በዮም ኪፐር ጦርነት የነበረ ወዳጅነት ስለምን ሲባል አሁን ላይ በዚህ ልክ ሆነ የሚል ጥያቄ ግን እንዲነሳን ያደረገ ነው። ከ1979 የኢራን አብዮት በፊት ሁለቱ እጅና ጓንት የሆኑ ሀገራት አሁን ላይ በደመኛነት የሚተያዩ ስለመሆናቸው ለምን ተብሎ የሆነ የሚለው ጥያቄ ብዙዎች የሚያነሱት ነው። የጸረ ጽዮናዊነትና የፋርስ ትንቅንቅን ለሚያዩ ሰዎች በእርግጥም እስራኤል በዙሪያ ያሉ አረብ ሀገራትን በወጋሽ ጊዜ እንደ ኢራን ያለ ወዳጅን ማግኘት እንዳልቻለሽ ገልጸው አሁን ላይም አረቦች ከእስራኤል ጋር ላላቸው ትልቅ መቆራቆዝና ፖለቲካዊ መካረር የኢራን ጣልቃ ገብነት ይህንን የሚያሳይ ስለመሆኑ ይገልጻሉ። ሰውየው ስብሰባ ረግጠው በወጡ በቀናት ውስጥ አሁን ደግሞ አያቶላን እጅ ስጥ ማለታቸው ሚስጥርም ከዚህ ጋር ይገናኛል። እሳቸው ዶናልድ ትራምፕ ናቸው። በእርግጥም የቤንያሚን ኔታንያሁን እቅድና የአያቶላን መገደል በግልጽ ባይደግፉም እጅ ስጡ ኢራናውያንም በዚህ አካዋን ነገሮች የሚቀጥሉ አይደለምና ቴራንን ለቃችሁ ውጡ ማለታቸው አንዳች ውድመትን በዛች ሀገር ለማስከተል ያሰቡ ነው የሚሆነው። በእርግጥ አያቶላ አሊ ካሚኒ ወጥቷል። እሳቸው ማንም መጣ ማንም እኔ እጅ የምሰጥበት ምክንያት የለኝም፣ ሀገሬም እጅ የምትሰጥበት አንዳችም ማመክንዮ የለምና ስለምን እጅ መስጠት ነው የሚወራው? ይልቁንም አሜሪካ ለእስራኤል ተደርባ ለምታደርጋቸው ጥቃቶች ዋጋ መክፈሏ ማይቀር ነውና መጠንቀቅን ይበጃል እያሉ ነው። ይህ ግን ለአሜሪካውያን የሚዋጥ አይመስልም። በእውነትም የገዘፈ ጉዳይ ስለመያዛቸው ይህንን ለማስተካከልም ምን ይሰራሉ ተብሎ ስለመጠበቃቸው ያውቃሉና ዶናልድ ትራምፕ ከሰላም ይልቅ ጦርነትን ማዋለድ የመጨረሻ ሂደታቸውም መስሏል። ታዲያ በቀጣይስ ህዝብን በመግደል በጋዛ ሰርጥ የጀመረው ሂደት አድማሱን እያሰፋ 2000 ኪሎ ሜትሮችን አቋርጦ ቴራን ተገኝቷል። በዚህ የእስራኤልና የኢራን ጦርነት ታዲያ ብዙዎቹ ደመኞቻችን ናቸው ወዳሏቸው ወገኖች መጠቃለልን ፈልጓል። አሁን ላይ ምዕራባውያን የእስራኤልን ጥቃት ራስን እንደመከላከል መቁጠራቸውንም ቀጥለዋል። እንደ ሩሲያና ቻይና ያሉ ደግሞ ችግሩ በሰላማዊ መንገድ ይፈታ ዘንድ ሁሉም አበርክቶት ሊያደርግ ይገባል እንጂ ችግርን ከማባባስና ቀውስን ከሚወልድ አይነት ሂደት መቆጠብን የመሰለ ነገር የለም እያሉ ነው። በመካከለኛው ምስራቅ ነገ የሚሆነው አይታወቅም። ማን ምን አይነት የኃይል የበላይነትን እንደሚቆናጠጥ የትኛው የፖለቲካና የጦር ኃያልነትም ገኖ እንደሚወጣ የሚታወቅ ነገር የለምና በቀጣዩ ምን ይመጣል የሚለውን በእርግጥም አጓጊ ጉዳይ አድርጎታል።